እናቴ ምንም ነገር አይደለም። አንቺ ስለተፈታሽ በጣም ደስ ብሎን ነው እንጂ ሌላ ነገር ምን ይኖራል ብለሽ ነው? ቆይ እንደውም ዳጊ ያመጣውን ስጦታ ላምጣልሽ። ስጦታሽ ይሄ ጋቢ ነው። ይሄ ደግሞ የአበሻ ቀሚስ ከነነጠላው። ወይ ግን ይሁን የተቸገርኩ ለምንድን ነው? ቃል እንግዲህ ሚስጥሯ ወጣባት። የቃል ጓደኛ ሄሉ እቤት ድረስ ሰተት ብላ መጣች። ከዛን አብረው ተኝተው እያለ የቃል ጓደኛ ሄሉ ሲጃራ አጨሰች። ከዛ ሲጃራውን እየጨሰች እያለ ቃል ቀና ስትል እሷ ሲጃራ ታጨሳለች ማለት ነው። እና ቃል ደግሞ እንዴትስ እንዲህ ታደርጊያለሽ? እናቴስ ብትመጣ አለቻት። አረ ችግር የለውም እባክሽ እያለች ሲጃራዋን እየጨሰች እያለች የቃል ጓደኛ ቃል ተይ ብትላትም ልተው አልቻለችም። እንግዲህ በዚህን ጊዜ የቃል እናት ብቅ አለችባቸው። እሷ ሲጃራውን ቶሎ ጣል አደረገች ማለት ነው። የቃል እናት ስትመጣ ቃል እናት የመጣች ተዋረድኩኝ ተይ ስትላት የቃል እናት ገባች። የቃል እናት ስታይ በጣም እንደነገጠች። አብረው ተኝተው እያለ ሲጃራ ስታጨስ ምን ያህል እንደደነገጠች እኔ እንጃ። በጣም ነው የደነገጠችው። ለምን አንድ ሰው እንግድነት መጥቶ በዚህ ባሆነ እድሜዋ ሲጃራ ስታጨስ እንግዲህ አስጠጉኝ፣ መጠጊያ የላትም፣ ወላጅ የላትም፣ ዘመድ የላትም ብላት ነው ቃል ለእናቷ ብላ እናቷ ለማስጠጋት ያስጠጋቻት የቃልን ጓደኛ ማለት ነው። በመጨረሻ እሷ ግን አጫስና ሱሰኛ ነበረች። ሰላም ጤና ይስጥልኝ ውድ ቤተሰብ እንዴት ናችሁ? የቻናል ቤተሰቦች እኔ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ ደግሞ በአዲስ ዲራማ በአዲስ ቪዲዮ መጥቼላችኋለሁ። የዛሬው ዲራማ ደግሞ ለየትና ደስ የሚል አለው። ሁላችሁም ይህንን ቪዲዮ ሲጀምሩ በላይክ በሼር በቅንነት ጀምሩ። የምታበረታቱ ላይክ ሼር የምታደርጉ ቤተሰቦቼ ከልብ ነው የማመሰግነው። አስተያየታችሁን በኮሜንት የምትጽፉልኝ በጣም ነው የማመሰግነው። በጣም ብዙ እህቶች ያላችሁ የምታበረታቱኝ በጣም ነው የማመሰግነው። በእናንተ ነውና እዚህ የደረስኩት። ከዚህም በላይ ደግሞ ከፍ ከፍ እያልኩ እንዲሄድ አሁንም እንድታበረታቱኝ እላለሁኝ። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቤተሰብ የሆናችሁ አስተያየታችሁ በኮሜንት አስቀምጡልኝ። ዛሬ ደግሞ እንግዲህ ዲራማን ክፍል 30 እየላችሁ መጥቻለሁ። ውድ ቤተሰቦቼ እስከ መጨረሻው ተከታተሉት ቪዲዮን። የቃል ጓደኛ እንግዲህ እቤት ድረስ ሰተት ብላ መታለች። ቃል በር አንኳኩታ ስትገባ ስታንኳኳባት ቃል ወጣች። በዚህን ጊዜ ቃል ደንግጣ የምትለው ነው የሸገራት ማለት ነው። ቤት ድረስ ስትመጣባት ገብታችኋል። መጣች፣ አስገባቻት። ቶሎ ሂጂሊ ብትል እናቲቱ ደግሞ ለእናቲቱ እችሊ ከዚህ ቤት ማብረር አለብኝ ትሂድ ብላ ለእናቲቱ ነገረቻት። እናቲቱ ደግሞ ለምንድን ነው የምትሄደው? ትቀመጥ፣ አብራሽ ትቀመጥ፣ አብረን ትሁን አለቻት። እናቲቱ ደግሞ ቃል ደግሞ አይሆንም አለ። ቃል ደግሞ ለምንድን ነው አይሆንም ያለችው? ሚስጥሯ እንዳይወጣባት ነው። እሷ የምታስፈራራች በፊት ባደረገችው በሚስጥሯ ሚስጥር ባወራችላት ነው። ሁሌ የቃል ጓደኛ ሄሉ የምታስፈራራት ማለት ነው። ቃልም ደግሞ ያንን ሚስጥሯ እንዲደበቅላት ነው ይህን ሁሉ እሷን ቤት ድረስ እንድትመጣ ያደረገችው። ቤት ድረስ እንድትመጣ ብታደርጋትም ግን እሷ ተቤት ልትሄድ አልቻለችም። አብረን ነው የምንኖረው አለች። ለእናቲቱም መሄጃ የላትም፣ እናት አባቷ ሞቷል፣ ጎዳና ነው የምታድረው ምናምን ብላ ለመነቻት እናቲቱን ማለት ነው። በዚህን ጊዜ የቃል እናት እሺ አንቺ ካልሽ ብላ ተቀበለቻት። ግን እንደዛ ብላ ስትቀበላት ልጅቱ የዛን አይነት የጥሩ ሰው አይደለችም።
ልጅቷ ማጨስ ታጨሳለች፣ እንትን ትላለች። አስባችኋል? አንድ ሰው እንደ ልጅ አድርጎ ከጎዳና አንስቶ ያንን ሰው ሲያስጠጋው ያ ልጅ ደግሞ ያ ሰው ደግሞ መጥፎ ስራ ሲሰራ ምን ያህል እንደሚያናድድ በጣም ነው እናቲቱ የተናደደችው ማለት ነው። እንግዲህ በመጨረሻው ምንም ማድረግ አይቻልም። እናቲቷ ተናደደች። እንደገና እዚህ ጋር ደግሞ ቃል እንትን ፕሌን ምግብ አመጣችና ፕሌን እና የቃል ጓደኛ ሄሉ እናቲቱ ሆነው ምግብ አቅርባ እያለ ፕሌን አብረን እንብላ ብትላት እናቲቱ ቃል ደግሞ በጭራሽ ሰራተኛ ኩሽና ነው እንጂ በለው ከኛ ጋር ሊበላ አይችልም ብላ ፕሌንን በጣም መጥፎ ነገር ተናገረቻት። ቃል ማለት ነው። ቃል እንግዲህ ሁሌም ከፕሌን ላይ አትወርድም እና በዛን ጊዜ ያው እትዬ እውነቷን ነው፣ ችግር የለም እኔ ኩሽና ቁጭ ብዬ እበላለሁኝ፣ ሰራተኛ ኩሽና ነው የሚበላው ብላ ወደ ኩሽናዋ ገባች ማለት ነው። ከዛን የቃል እናት ደግሞ ለምንድን ነው እንደዚህ የምትይው? ፕሌን እኮ ልጄ ናት፣ ለምንድን ነው እንዲህ አይነት ነገር የምትናገሪ? ሁለተኛ እንዲህ አይነት ነገር እንድትናገሪ አልፈልግም ብላ እናቲቱ መለሰችላት ማለት ነው። ያው ቃል እንግዲህ ሁሌ ፕሌንን ማንቋሸሽ፣ ፕሌንን እንደ ዝቅተኛ ማየት ነው ስራዋና እናቲቱ ደግሞ ሁሌ ትቆጣታለች ማለት ነው። ፕሌን እኮ ልጄ ናት፣ ፕሌን እኮ ጥሩ ሰው ናት ትላታለች። እሷ ግን በጭራሽ የፕሌንን የፕሌንን ክፋት ነው የምትናገረው ቃል ማለት ነው። ያስባችሁታል? አንድ የጠላ ሰው ያን ሰው ጠላ ያን ሰው ከስር ውስጥ የሚያጣው ድረስ ስለዛ ሰው መልካም ነገር የማይናገር ሰው አለ አይደል? እንደዛ ገጥሟችሁ አቁም። እንደዛ ነው ቃልንም እንደዛ ነው ሁሌ የምታደርጋት። ግን ሁሌም ተወዳጅነትም ያላት ስነ ስርዓትም ያላት ሁሉ ነገር ብትሰራ የሚያምርባት ምን ብትል ብትፈቀር የሚያምርባት ማናት? ፕሌነት እዚህ ጋር ቃል ግን ሁሉ ነገር እንዳላት መልክም ውበትም ሁሉ ነገር ስላላት እሷ የምትወደድ እችኛዋ ሰራተኛ ስለሆነች የምትጠላ ይመስላታል ማለት ነው። ግን ቃል ተግባር ላይ የለችም። ፕሌን ግን ተግባር ላይ ያለች እንደ ሰራተኛ እንደ ቤት አጋዥ ዝቅ ብላ ነው የምትሰራው። ክፉ ስትናገራት ክፉ አትናገራትም። እና ይሄ ድራማ ብዙ ነገሮችን እንማርበታለን። አንዳንዴ ሰራተኛ ማለት ሁላችንም በዚች ምድር ላይ ሰራተኛ ነን ማለት ነው። እና አጋዦቻቸውን እንደዚህ ባያደርጉ፣ አጋዦቻቸውን ባይጨቁኑ፣ አጋዦቻቸው በቃ ሰራተኛ አንድ ሰው የሚያግዝ ሰራተኛ ከተባለ ያ ሰው እንደምንም በቃ ምንም ተፈላጊነት ያሌለ ይመስላል ማለት ነው። እንዲሁም ሰራተኛ ማለት በጣም ብዙ ነገር ብዙ ፈተና ብዙ ነገር አሳልፈ ጥራ ግራ የምትበላ በጉልበቷ ሰርታ የምትለወጥ ናት ማለት ነው። ሁሉም የቢሮም ሰራተኛውንም ሰራተኛ ነው በዚች ምድር ሁሉም ነገር። ግን አንዴ በቃ ቤት የቤት ሰራተኛ ከተሆነ በቃ ያችን ሰራተኛ በቃ ዝቅ አድርጎ ነው የሚያወጣ። አብሶ እንጃ በጣም ኢትዮጵያ ውስጥማ አንዳንዴ የአረብ ሀገር ይሻላል ይመስለኛል እኔ። እና ሰራተኞችን እንደ ሰራተኛ ባይታዩ፣ አንዳንዴ ሰራተኞችም ደግሞ አሁን ፕሌን በጣም ትትና ያለ ሰራተኛ ናት። ሁሉን ነገር በተግባር የምትሰራ ናት። እና ይሄን ይመስላል ቃል እንግዲህ ሁሌ ተንኮሏን አተውም። እንግዲህ በመጨረሻ ደግሞ እንግዲህ ፕሌን እናቷን አግኝታለች። ፕሌንም እናቷን ያገኘችበት ምክንያት ወይዘሮ ገነት ከፕሌን ጋር ተተዋውቃለች። ፕሌንም ዳኒም እንግዲህ የወይዘሮ ገነት ልጅ መሆኑን ተነግሯል። እንግዲህ የወይዘሮ ገነት ከእስር ቤት ስትመጣ ፕሌንና ዳኒ በጣም በጥሩ ደስ በሚል ፕሮግራም ነው የጠበቋቸው። ኬካቸውን እንትን ብለው እናቴ ብሎ ጽፎ ጋቢ ገዝቶ የአንገት ሐብል ገዝቶ ዳኒ በጣም ነው እናቱ ወይዘሮ ገነትን የተቀበሏት። እሷ ራሱ እንዴት እንዲህ ልታረጉ ቻላችሁ እንዴት ሆነ ብላ በጣም ነው የተደነቀችው ማለት ነው። እናቴ ነሽ እኮ አላት ዳኒ። እናቴ ነሽ እኮ ምን ችግር አለ? አንቺ እኮ እናቴ ነሽ ሲል በዚህ ጊዜ ፕሌን ደግሞ ደነገጠች ማለት ነው። አይ በቃ አንቺ እኮ እኔን እንዴት እንከባከብክ እናትህንማ ብታገኝ ምን ያህል ፍቅር ብትሰጣት ምን ያህል ብትንከባከባት ብላ ወይዘሮ ገነት ለዳኒ መለሰችለት። ጋቢ ገዝቶ ስጦታውን ፕሌን ሰጠቻት። ጋቢ ገዝቶላት የቤት ቀሚስ ገዝቶላት ደግሞ ለእናቱ አንገቷ ላይ ሐብል አስሮ
ይህን ሁሉ እንግዲህ እሷ አልተነገራትም ማለት ነው። እሱ እንግዲህ እንደዚህ በደስታ ኬካቸውን እናቴ ብሎ ጽፎ ሁሉን ነገር አሳምረው ወይዘሮ ገነት እንግዲህ ከእስር ቤት ተፈታ ወደ ቤታ ገብታለች። ልጆቿም እንግዲህ በደስታ ተቀብለዋት ጥሩ ፕሮግራም አድርገው ደስ የሚል ፕሮግራም ነበረ። በጣም ደስ ይል ነበር። ኬክ ሲጎራረሱ ሲስቁ ምናምን በቃ አላለ ለረት ብላበት ተይ ምናምን እያለ ፕሌን ትስቃለች። ተበቃ እኔ ምኑ እንደገረማት አላውቅም። በቃ በጣም እየሳቀች እንዴት ትብላ ስታጎርሳት፣ ዳኒም ደግሞ ፕሌንን እያጎረሰ በጣም ደስ የሚል ፕሮግራም ነበር። ወይዘሮ ገነት እንግዲህ ከእስር ቤት በመፈታቷ ሁላችንም በጣም ደስ ብሎናል። ይሄን ይመስላል የዛሬው ዲራማ። እንግዲህ በቀጣይ ደግሞ እስከምንገናኝ ሰላምና ፍቅር ከሁላችን ጋር ይሁን። ሀገራችን ኢትዮጵያ ሰላም ያደርግልን። ይህን ዲራማ እንግዲህ ሁላችንም ተከታተሉት፣ ብዙ ትምህርት እናገኝበታለን። እንግዲህ ወይዘሮ ገነት በእውነት በጣም ነው ደስ ያለን ከእስር ቤት ስለተፈታችሁ። ልጆቻቸውም በጣም በደስታ ተቀብለዋል። ምን ሳይቀር አብሉ ሳይቀር ጋቢው ሳይቀር እና በጣም ደስ የሚል ፕሮግራም ነበር ያሳለፉት ዳኒና ፕሌን። ይመቻቸው። እናታቸውን በዚህ በደስታ በሚል እንደዚህ ደስ ብሏቸው እንደዚህ ተሰናተው በመቀበላቸው በጣም ነው ደስ የሚለው።